በቀጥታ ወደ ሐሳቤ ገባለሁ። በሳውዲ ያለው ሁኔታ እጅግ በጣም አሳሳቢ መሆኑን እጅግ በጣም ቅርብ ከሆኑ ጭብጥ መረጃዎች እየተረዳን ነው። ምንም እንኳን በአካል እዛ ባልሆንም ሌትም ቀንም በእያንዳንዱ ኢትዮጵያውያን ላይ የሚደርሰው መከራ፣ ችግር እና ስጋት እየተካፈልኩ ነው። በትናንትናው ቀንም ማታም በባዋዲ በተባለው አካባቢና እንዲሁም በተለያዩ የጅዳ አካባቢዎች መጠነ ሰፊ የሆነ ዘመቻ በሳውዲ ጸጥታ ኃይሎች እንደተከናወነ በርካታ እጅግ በጣም ከፍተኛ ቁጥር ያላቸው ሰዎች ልታዩ መቻለሁ። ከኢትዮጵያ የሄደው ከውጭ ጉዳይ ሚኒስቴርና ከሰላም ሚኒስቴር እንዲሁም ከባለድርሻ መስሪያ ቤቶች ተዋቅሮ ሄደው የልዑክ ብዙዎቻችን የጠበቅነው ይህ ልዑክ በኢትዮጵያውያን ላይ ባነጣጠረ መልኩ የተጀመረውን ዘመቻ ጋብ እንዲል መፍትሄ አቅጣጫ ያሳያል ብለን ገምተን ነበር። ነገር ግን ልዑካኑ ቡድን ከሪያድ መጀመሪያ ከሄዱ በኋላ ከሁለት ቀን በፊትም ጅዳ መጥተዋል። ጅዳ ከመጡ በኋላ ግን የሰማነው መረጃ ያደረስንበት መረጃ ቢኖር ልዑኩ የመጣው ስደተኞችን ኢትዮጵያውያንን ወደ ሀገር ቤት በማጓጓዙ ዙሪያ አንዳንድ ነገሮችን ለማስተካከል ነው እንጂ በአሁኑ ሰዓት ባለው በኢትዮጵያውያን ተለይተው በሚደረግባቸው ጥቃት ላይ ምንም አይነት ስራ ሊሰራ እንዳልሆነ ተረድቻለሁ። እጅግ በጣም አዝኛለሁ። የሪያድ ኤምባሲ ልዑኩን ከተቀበለን በኋላ እስረኞች ወደ ሀገር የሚገቡበት መንገድ ለማስተካከል ከሳውዲ መንግስት ኃላፊዎች ጋር ከተነጋገረ በኋላ የሪያድ ትምህርት ቤት ሰራተኞችን፣ መምህራንን የተወሰኑትን በማዋቀር ወደ ታሳሪዎች ወዳሉበት ቦታ በመላክ አንዳንድ ምዝገባዎችን እንደጀመሩ ሰምቻለሁ። ይህ ምዝገባ ዋና ዓላማው የተጓዦችን ሊሴ ፓሴ በማዘጋጀት ወደ ሀገር እንዲገቡ ማድረግ ነው። ያም ሆኖ ግን ትልቁ ተቃርኖ ያለው ምንድን ነው? 40 ሺህ ኢትዮጵያውያን በእስር ቤት እንዳሉ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸውልናል። 40 ሺህ እስረኞች እንዳሉ የምናውቀው ከሳቸውን ብቻ ሳይሆን ከዚያም በፊት በሳውዲ ያሉት እስረኞች ቁጥር ከ40 ሺህ እንደማይታነስና ለረዥም ጊዜ ወደ ሀገር ማጓጓዝ ባለመቻሉ በዚህ በኮቪድ ምክንያት እና በተለያየ የጸጥታ ምክንያት እነኚህ ኢትዮጵያውያን እዛው እስር ቤት ሊቆዩ መገደዳቸውና ከፍተኛ ችግር እንዳሳለፉ እንረዳለን። ነገር ግን ምክንያቱ በእውነት ግልጽ ባልሆነ ምክንያት ደግሞ የሳውዲ መንግስት ባወጣው በጀመረው አዲስ ህገወጥን በማጽዳት ዘመቻ ህግ የማስከበር ዘመቻ ነው የሚሉት። በተለይ ኢትዮጵያውያን በየትኛውም ቦታ ያሉ ኢትዮጵያውያን በገጠር ያሉት፣ በከተማ ያሉት፣ በተለያዩ ቦታ ያሉ ኢትዮጵያውያን እየተያዙ መኖሪያ ፈቃድ ያላቸውም መኖሪያ ፈቃድ የላቸውም እየተያዙ ወደ እስር ቤት እንዲታጎሩ ተደርጓል። ይህ ሁሉ ሲሆን እጅግ በጣም የሚያሳዝነው እርግጥ ነው ኢትዮጵያውያን እዛ ሳውዲ አረቢያ እኔ ከ6 ዓመት በላይ የኖርኩ እንደመሆነ መጠን በተለያዩ ወንጀሎች የተሰማሩ የሚገኙ በተለይ በባህር መጥተው በተለያዩ ወንጀሎች እጅግ በጣም በሚያሳዝን ሁኔታ በተለይ መንፏ በሚባል ቦታ ሪያድ ላይ ጅዳ ውስጥ ኪሎ 80 በሚሏቸው ቦታዎች እጅግ በጣም ተቀባይነት የሌለው ህገወጥ ስራ እንደሚሰሩ ይታወቃል። ያም ቢሆን ፖሊስና ደህንነት ስራው የሀገሪቱ ውስጥ የሚንቀሳቀሱ ህገወጦችንና ህግን የሚተላለፉትን መያዝ ነውና በተጋጋሚ እነዚህ ሰዎች እየያዘ ወደ ሀገር ሲልክ ነበር። ከዛም ጋር በተዛመደ ነው እንግዲህ ከፍተኛ ቁጥር ያላቸው ታሳሪዎች በጅዛም በኩል የሚገቡትን ጨምሮ በአጠቃላይ ጅዳ ውስጥ ከፍተኛ ቁጥር ያላቸው ኢትዮጵያውያን እስከ 40 ሺህ ኢትዮጵያውያን ነበሩ።
እነሱም በመውሰዱ ረገድ ከጥቅምት ወር ጀምሮ ምክትል ጠቅላይ ሚኒስትር አቶ ደመቀ ቦታውን ከተረከቡ ጀምሮ ኢትዮጵያውያኑን ለመውሰድ ስራዎች ተጀምረዋል። ቢያንስ በሳምንት 700 እስከ 1000 የሚደርሱ እስረኞች ወደ ኢትዮጵያ እንዲገቡ ተደርጓል። ይህም እንግዲህ በሳውዲ መንግስትና በኢትዮጵያ መንግስት በተደረገው እንቅስቃሴ የተከወነ ነው። እስካሁን ባለው ሂደት ከ20 እስከ 30 ሺህ ኢትዮጵያውያን ይገባሉ ተብሎ ቢገመትም ነገር ግን እስካሁን ያ ቁጥር እንዳለ ሆኖ ከፍተኛ ቁጥር ያላቸው ኢትዮጵያውያን ደግሞ አሁንም በቦሳሶና በጅቡቲ በኩል እየገቡ ቁጥሩን የእስር ቤት ያለውን የእስረኛ ቁጥር ከዚያው ነቅል ያሉት አልቻለም። እንደውም ከአምባሳደር ዲና ሙፍቲ ከሚሉት ቁጥር ከፍ ያለ ከ40 ሺህ ከፍ ያለ እንደሆነ ይታወቃል። ሌላው ይህ በሆነበት አጋጣሚ የሳውዲ መንግስት ዛሬ በራሱ ያወጣው አዲስ መረጃ ምንድነው? አሁንም የህግ ማስከበሩን አጠናክሮ እንደሚቀጥል ዜጎች በህግ ማስከበሩ ዙሪያ ትብብር እንዲያደርጉ ጥቆማ እንዲያደርጉ ዜጎች በሚኖርባቸው አካባቢዎች ላይ እነኚህን ሰዎች ደብቀው የተገኙ የሳውዲ ዜጎች ከፍተኛ ቅጣት እንደሚፈጸምባቸው ሁሉ የሚገልጽ መረጃ በትልቅ በታዋቂ የእንግሊዝኛና የአረብኛ ጋዜጦች ሁሉ ዛሬ ተመልክቻለሁ። አረብ ኒውስ ኢሌጋሎችን ህገወጦችን ለማጽዳት ዜጎች ትብብር ያላደረጉ ዜጎችና እነሱን ደብቀው የተገኙ ቅጣት እንደሚፈጸምባቸው ሁሉ ሰፋ ያለ ማስጠንቀቂያ ሁሉ አቅርቧል። ይህ በእንዲህ እንዳለ እንግዲህ 40 ሺህ እስረኞች ካለበት ከአንድ ሳምንት በኋላ ያለውን ኢትዮጵያውያንን ላይ ህገወጡን ህጋዊውንም በመያዝ በተዘገሩ እርምጃ በእርግጠኝነት መናገር የሚቻለው ሌላ 30 ሺህ እስረኛ እንደተጨመረ ነው። እኔ በጅዳ ቆንስል መስሪያ ቤት በኩል ተዋቅረው እና በሪያድ መስሪያ ቤት በኩል ታሳሪዎችን ለመመዝገብ ወደ እስር ቤት ሄዱ እህቶችና ወንድሞችን አግኝቼ እንደሰጡኝ መረጃ ከሆነ እጅግ በጣም ከፍተኛ ቁጥር ያላቸው ኢትዮጵያውያን በተለይ በጣም የሚያሳዝነው እድሜያቸው 15 12 የሆኑ ኢትዮጵያውያን በባህር መጠው በዚህ በእስር ቤት እንዳገኟቸው ብዙ ኢትዮጵያውያን ህጻናት የያዙ ኢትዮጵያውያን በእስር ቤቱ እንዳሉ በጣም ብዙ ኢትዮጵያውያን ነፍሰ ጡሮች በዚያው በእስር ቤት ታጉረው እንዳሉ ገልጸውልኛል። እንግዲህ ያለው ሁኔታ እጅግ በጣም ማራ ነው። የእስር ቤቱ ያለው የእስረኛ ቁጥር ከ40 ሺህ 30 ሺህ እና ከዛ በላይ ተጨመረበት የምናወራው ወደ 100 ሺህ የሚጠጉ እስረኞች ጉዳይ ነው እና አሁንም ጉዳዩ አሳሳቢ ሆኖ ቀጥሏል። ይህ በእንዲህ እንዳለ አሁንም ከፍተኛ የሆነ አሰሳና ከፍተኛ የሆነ ኢትዮጵያውያንን ህጋዊዎችን እየያዙ እያጣሩ በመልቀቅ ህጋዊ ያልሆኑትን በማሰር አሁንም ዘመቻው ቀጥሏል። ይህ በሆነበት አጋጣሚ ሰው ከቤቱ ማደር ሁሉ ያቆሙበት ውጭ እያደረ ፍተሻ አለ ሲባል በመረጃ ከቦታ ቦታ እየተዘዋወረ እጅግ በጣም የሰቀቀን ኑሮ እየኖረ እንዳለ መረጃዎች ይደርሱኛል። ትልቁ ነገር ምንድነው? እኔ ዛሬ በዚህ ቀጥታ ስርጭት ልመጣ የፈለኩበት ዋና ምክንያት የኤምባሲ እና የቆንስል መስሪያ ቤቶች ያለውን ችግር ተገንዝበው እነሱ እንኳን ምንም ማድረግ የማይችሉ ከሆነና አቅማቸው በጣም ውስን ከሆነ ማህበረሰቡ ከዚህ በኋላ ምን ማድረግ እንዳለበት መምከር አለባቸው። በድንጋጤ ከትናንትና በዋዲ አካባቢ ሲያዙ በድንጋጤ የወደቁ ሰውዬ ዛሬ ያሉበት ሁኔታ እጅግ አሳሳቢ ሳይሆን አርፈዋል የሚባል መረጃ ደርሶኛል። እንዲህ አይነት ነገሮች መከሰት የለባቸውም። እስር ቤት መግባት ማለት መሞት ማለት አይደለም። ነገም ሌላ ቀን አለ። ሁላችንም የሳውዲ እስር ቤት አይተናል። ነገሮች በአጭር ጊዜ እስኪስተካከሉ ዜጎች በድንጋጤ ምንም አይነት በራሳቸው ላይ እክል ሊገጥማቸው መሆን የለበትም። መደንገጥ የለባቸው፣ ሌላ በሽታ መዳረግ የለባቸውም። ስለዚህ
ቢመጡ እንኳን ለመሸሸት ብለው በሚያደርጉት ሙከራ ራሳቸውን መጉዳት የለባቸውም። በሪያድ የአራሜክስ ሰራተኞች የሆኑ ወጣቶች ላይ ለማምለጥ ሲሞክሩ ተኩሶ ለማምለጥ ሲሞክሩ የደረሰባቸውን ከፍ ያለ አደጋ በጣም ልብ ይሰብራል። ብዙ መናገር የማልፈልጋቸው ልብ ሰባሪ ጉዳዮች አሉና ይህ የተከተለው ምንድነው? ለማምለጥ መሞከር የለባችሁም። በየትኛውም መንገድ እነኚህ የህግ አስከባሪ የሚሉ ሰዎች በመጡ ሰዓት ላይ ገብታችሁ ህጋዊ ከሆናችሁ መታወቂያችን አሳይታችሁ ህጋዊ መኖሪያ ፍቃድ ካላችሁ ደግሞ ያለው ሁኔታ አሳይታችሁ በሚፈልጉት መንገድ መስተናገድና በአጭር ጊዜ ውስጥ የመንግስት ከፍተኛ ኃላፊዎች ብዙ ጉዳይ እየሰሩበት እንዳለ ገምታለሁ። የነሱን ምክር የኤምባሲውንና የቆንሱል ምክር ባናገኝም ስራው እየተሰራ ስለሆነ በአጭር ጊዜ ነገሮች ስለሚከወኑ ሁላችሁም በትዕግስት መጠበቅ አለባችሁ። መበራገግ አያስፈልግም፣ መደንገጥ አያስፈልግም። ከዚሁ ጎን ለጎን ደግሞ በጣም ልገልጸው እንፈልግና ዋናው በዚህ ሰዓት ላይ ልመጣ ያስፈልግ ዋና ምክንያት ብዙዎች በቤታቸው ይሄዱ ሲይዟቸው ሲያሳድዷቸው ከቤታቸው ወጣው ወደ ሌላ ቦታ እየሄዱ ነው እና ከዚህ በፊት ከበርካታ ዓመታት በፊት በዓለም አቀፍ ደረጃ የሳውዲ መንግስት እርምጃን በመቃወም እንቅስቃሴ ያደረገበት የመንፎሃ ውስብስብ ሁከት የተፈጠረው አጀማመሩ ልክ እንደሆነ ነው። ወታደሮችና ፖሊሶች ይሄዳሉ፣ ቤት ሰብራሉ፣ የዛ ሀገር ወጣቶችና ድሩዮች እየሄዱ የማህበረሰቡን ገንዘብ ይዘርፋሉ፣ ንብረቱን ያወድማሉ። ይህ በሆነበት አጋጣሚ እንዲያውም ወጣቶቹ ከንብረት አልፈው ሴቶቻቸው መድፈር ሲጀምሩ ነው ማህበረሰቡ ወደ አደባባይ የወጣው። አሁንም በተለያዩ የግሩፖች ላይ የሚሰማው ነገር የምከታተለው ነገር ምንድነው? እኛ ከቤታችን መጠው ከሚገሉን አደባባይ ወጠን ያዙን የሚል አንዳንድ እንቅስቃሴ ያደረገውና ማህበረሰቡ እጅግ በጣም መታገስ አለበት። ታግሶ ይህን ጊዜ ማለፍ አለበት። አደባባይ እንውጣ በተባለ ቁጥር እነሱ ሊሰነዝሩት የሚችለውን እርምጃን ብዙዎች አቅመ ደካማዎች፣ ብዙዎች ህፃናት፣ ብዙዎች ቤተሰቦች ሊጎዱ ይችላሉና መንግስት በከፍተኛ ደረጃ ተነጋግሮ ይህን ጉዳይ መፍትሄ እስኪያመጣለት ድረስ አደባባይ ወጣችሁ መቃወም መፍትሄ አለው ብዬ አልገምትም። ምክንያቱም አሁንም እጅግ በጣም ራሳችሁን ነው እንጂ የምታቆሱት፣ ራሳችሁን ነው እንጂ አደጋ ውስጥ የምትከቱት፣ መፍትሄ ልታመጧችሁም። ስለዚህ አሁንም የኢትዮጵያ ኤምባሲና የኢትዮጵያ ቆንስል መስሪያ ቤት በትዕግስት ማህበረሰቡ ጉዳዩን እንዲከታተል መምከር መቻል አለባችሁ። የኮሚቴው ከአዲስ አበባ የመጣው ኮሚቴ ቢያንስ ማህበረሰቡን አቅርቦ ያለው ችግር ይሄ ነው፣ እንዲህ ያደረግን ነው፣ እስረኞቹን ለመላክ እዚህ ቦታ ደርሰናል የሚል መረጃ መስጠት መቻል አለበት። ያስ ካልሆነ ድረስ ግን ነገ ይሄ የቸገረው ሰው ይሄ በጣም የከፋው ማህበረሰብ ቤታችን ከምንያዝ አደባባይ ወጠን እንያዝ እያለ እየተነጋገረ ነውና እባካችሁ በተቻለ መጠን ማህበረሰቡን መከሩት። ነገም ሌላ ቀን ነው። ነገ ይህ ቀን ያልፋል። ይህ ለሚያልፍ ቀን ማህበረሰቡ ሌላ ችግር እዚህ የበለጠ በጣም የተወሳሰበ ችግር ወደሚያደርስ ሁከት እንዳይገባ እባካችሁ ኤምባሲዎች ምከሩ፣ ቆንስል ምከሩ። ኮሚቴ የተባለው የመጣው ኮሚቴም በዚህ ጉዳይ ላይ የራሳችሁን አስተያየት ስጡ። ብዙዎች የሚሰጡትን አስተያየት መመልከት ማልቻልኩም። ለመላሽም እኔ አይደለም የመጣሁት። ዋናው መልእክቴ ምንድነው? ነገሮች እጅግ በጣም የተወሳሰቡ ናቸው። ከጅዳ ኤምባሲ ወይም ደግሞ ከጅዳ ቆንስልና ከሪያድ ኤምባሲ ወይም ደግሞ ካለው ኮሚቴ በላይ የሆነ ችግር ተፈጥሯል። ይህንን ጉዳይ በእስረኞቹ በመለስ መፍትሄ ይደረጋል ተብሎ ስራዎች ተጀምረዋል፣ ምዝገባ ተጀምረዋል። ያም ሆኖ ግን አሁንም የሚደረገው ፍተሻ እና ቤት ሰበራ የሚያቆምበት መንገድና ማህበረሰቡ በፈለገው መንገድ በተቻለ መጠን ጊዜ ተሰጥቶት በ15 ቀን ውስጥም ሆነ በአንድ ወር ውስጥ ያለው ህብረተሰብ ህገወጡ እጁን ሰጥቶ ለፖሊስ በሰላም ወደ ሀገሩ የሚገባበት መንገድ ወይም ደግሞ ሀገራችሁ ውጡ ከተባሉ ሀገራችሁ የሚወጡበትን መንገድ መንግስት ከሳውዲ መንግስት ጋር ተነጋግሮ እንዲያስተካክልላቸው አተባይን ጠይቃለሁ። ምክንያቱም
ሳውዲ ውስጥ ያለውን አጠቃላይ ነዋሪ ስንወስድ ብዙ ሰው በነገራችን ላይ በርካታ ሰው ወደ ኩባንያ መቀየር ከተጀመረ ጀምሮ የበርካታ ሰው መኖሪያ ፍቃድ ተቃጥሏል። ስለዚህ እያንዳንዱን ቤት በፈተሹ ቁጥር የሚወስዱት ሰው በጣም እጅግ በጣም ከፍተኛ የሆነ ቁጥር ያለው ሰው ወደ እስር ቤት ሊታጎር ነው። እስር ቤት በአሁኑ ሰዓት ላይ የምግብ አቅርቦት ችግር አለ፣ የውሃ አቅርቦት ችግር አለ፣ የኤሲ ችግር አለ። በአሁኑ ሰዓት ያለ የሙቀት ደረጃ እጅግ በጣም ከፍተኛ ነውና የተወሳሰበ ጉዳይ ነው ያለውና ህፃናት ይህን ጉዳይ መቋቋም አልቻሉም። ሴት ደካማ ሰዎች ይህን መቋቋም አልቻሉም። በስትሬቸር ያለ ሰው የሚታሰርበት ሁኔታ ላይ ደርሰናል። ስለዚህ ይህንን ጉዳይ በከፍተኛ የመንግስት ደረጃ አለ በጠቅላይ ሚኒስትር ዶክተር አብይ እና እንዲሁም በውጭ ጉዳይ ሚኒስትር ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በኩል በቀጥታ በእነሱ በኩል የሚፈታ ችግር ነው እንጂ በዲፕሎማቶች የሚፈታ እንዳልሆነ እያየን ነው ያለነው። ስለዚህ ይህን ጉዳይ እንዲሆን አሁንም አበክረን እንጮሃለን። የምንጮኸው የሳውዲ መንግስት በዜጎች ላይ እየወሰደው ያለውን እርምጃ በጅምላ እርምጃ ትክክል አይደለም በሚል ነው። ህገወጦችን መያዝ ይቻላል፣ ህገወጦችን ማሳደድ ይቻላል። ነገር ግን ለሀጣን የመጣ ለጻድቃን እንዲሉ ህገወጦች ክፉ ስራ ሰሩ ተብሎ ኢትዮጵያዊ በሙሉ ግፍ ሊፈጸምበት አይገባም። ይህ ከእምነት አንፃር በፍጹም ተቀባይነት የለውም። ይህ ከዓለም አቀፍ ሰብአዊ መብት ጥበቃ አንፃር ተቀባይነት የለውም። ስለዚህ አሁን በዚህ ከቀጠለ ሁኔታው የታሳሪዎች ቁጥር ከ100 ሺህ በላይ ሊሆን ይችላል። ማን መዝግቦት ይህን ቁጥር ወደ ሀገር ለመላክ ይቻላል? በምን አይነት መንገዱ ሀገር መላክ ይቻላል? ከእስር ቤት ያለው ቆይታ እጅግ የተወሳሰበ ሊሆን ስለሚችል እባካችሁ የጅዳ ቆንስል መስሪያ ቤት፣ የሪያድ ቆንስል፣ የሪያድ ኤምባሲ የመጣው አዲስ ልኡክ ማህበረሰቡን ለማረጋጋት ሞክሩ። በውጭ ጉዳይና በአጠቃላይ በጠቅላይ ሚኒስትር ቢሮ አካባቢ ደግሞ በተቻለ መጠን ችግሩን በከፍተኛ ዲፕሎማቲክ ደረጃ በሁለቱም ሀገር በከፍተኛ የሁለቱ ሀገር ንግግር የሚፈታ ስለሆነ እባካችሁ የሚቻላችሁን አድርጉ ለማለት ነው። እኔ በዚህ ጉዳይ ላይ የሚሰጠው ሀሳብ እጅግ በጣም ኃላፊነት ስላለብኝ ነው። የዜግነት ግዴታ ስለሆነ ነው። በእያንዳንዱ አካባቢ የሚሰራውን ስራ መረጃዎች ደርሱኛል። ልኡኩ ከሄደ በኋላ የኤምባሲዎችና ቆንስሎች መግለጫ ካወጡ በኋላ በምንም መንገድ ጉዳዩ ሊያቆም አልቻለም። ሌላው ቀርቶ የጅዳ ቆንስል መስሪያ ቤት ዜጎች ወደኛ ስትመጡ እንዳታሰሩ በሚል ማስታወቂያ ወጣበት ሁኔታ ነው ያለው። ዜጎች ሲበደሉ መከራ ሲያዩ ቤታችሁ አትኖሩም ሲባሉ የት ይሄዱ? ህጋዊ የሆኑ ሰዎች እኮ ከቤታቸው መኖር ትተው በመኪናቸው ውጭ እኮ ነው የሚያመሹት ይሄ ቤት ተሰበረ ሲባል። ስለዚህ የጉዳዩን አሳሳቢነት ትረዱታላችሁ። እየሰራችሁ ያለውን ነገር እንዳለ ይገባኛል። ነገር ግን ይህ ጉዳይ በከፍተኛ የመንግስት ኃላፊዎች ደረጃ መያዝ እንዳለበት እውነቱን መግለጽ መቻል አለባችሁ። እውነቱን መግለጽ ካልቻላችሁ የታሪክ ተወቃሽ ትሆናላችሁ። እውነት ነው የምናገረው። ይሄ ነገር በእኔ ላይ ሊፈጠር የሚችል ነገር ምንም አያሰጋኝም። ነገር ግን የብዙ ኢትዮጵያውያን በደል ነው። በጥቂት ኢትዮጵያውያን እጅግ በጣም በጥቂት በሆኑ 100 እና ከ100 ሺህ በላይ ኢትዮጵያዊ ባለበት ሀገር ላይ የ10 ሺህ እንኳን የማይሞሉ 5 እና 6 ሺህ እንኳን የማይሞሉ ኢትዮጵያውያን ህገወጥ ነውረኛ ድርጊት አጠቃላይ ኢትዮጵያውያን ላይ ይህን ያህል በደል ሊፈጸምባቸው አይገባም። ዓለም አቀፍ ደረጃ ያላችሁ ኢትዮጵያውያን ጉዳዩን ዓለም እንዲሰማ ማድረግ ይገባል። መንግስታችን እንዲሰማ የራሳችሁን ጉልጎታ ልታደርጉ ይገባል። ነገር ግን ሁላችንም ማሰብ ያለብን ነገር ምንድነው? ይሄ ጉዳይ ከእስልምና ጋር የተገናኘ አይደለም። ይሄ ጉዳይ ህግ ማስከበር ከሚለው ከሳውዲ መንግስት ኃላፊዎች ጋር የተያያዘ ጉዳይ ነው። ይህ የሰብአዊ መብት ጥያቄ ጉዳይ ነው። ስለዚህ ተቃውሟችሁን ስታቀርቡ የሳውዲውን ንጉስ ፎቶግራፍ በመያዝ በመቅደድ በማቃጠል እንዳታደርጉ አደራላለሁ። የሳውዲ መንግስት የሚጠቀምበት የሚመራበት ህግ የሸሪዓ ህግ ነው። በዚህ ሸሪዓ ህግ የሀገሪቱ ባንዲራ በአረንጓዴ ቀለም መደብ ያለው በነጭ የቁርአን መልእክት ያለው ባንዲራ ስለሆነ ይህንን ባንዲራም በየትኛውም መንገድ ባንዲራ ማጣጣል ባንዲራውን ያልሆነ ነገር መርገጥ ሊጠቅመን አይችልም። አንዳንድ ኢትዮጵያውያን በአረብኛ አረቦችን እየሳደባችሁ የምታሳልፉት መልእክት ሰምቻለሁ። ይህ በጣም ነውር ነው። ከኛ ከኢትዮጵያዊ ይህን አይጠበቅም። አረቦች ወዳጆቻችን ናቸው። አረቦች ደግፈውናል። አረቦች ከኛ ጋር የቀደመ ትስስር አላቸው። ታሪካዊ ቁርኝት አለን። የቢላል አገር ነው፣ የኡሙ አይመን አገር ነው። ይህ ሀገር
ይህንን በማስረዳት ተማጽኖ ነው እንጂ ልናቀርብ የሚገባው ስድብ ተገቢ አይደለም። ሳውዲዎች እጅግ በጣም ከፍተኛ የሆነ ኢትዮጵያውያንን እኔን ጨምሮ ህይወታችን የቀየርንበት ሀገር ነው። ባለውለታዎች ናቸው። ስለዚህ ባንዲራቸውን ማክበር ይገባል። እኛ ጥያቄያችን መሆን ያለበት የዜጎች ሰብአዊ መብት ይከበር ነው። ከዚህ ውጭ ግን በአብዛኛው ችግሩ ያለው በእኛ አካባቢ ነው፣ በእኛ መንግስት አካባቢ ነው። ባለፉት በርካታ ዓመታት ባለፉት 20 ምናምን ዓመታት እኔ በዛ በነበርኩበት ሰዓት ላይ ትክክል ያልሆነ ስራ ሲሰራ እምቢ ብለን ነበር። ትክክል ያልሆነ ስራ ሲሰራ እንቃወም ነበር። ያ ሳይስተካከል ቀርቶ አሁን ለዚህ ተዳርገናል። አሁንም መጨረሻ ማስተላለፈው መልእክት ዜጎች፣ እዛ አካባቢ ያላችሁ ነዋሪዎች በደላችሁ፣ ስቃያችሁ ይገባኛል። እኔ የነጻ የምትሆኑበት ወደ ሀገራችሁ የምትገቡበት ነገር እስኪስተካከል እባካችሁ ታገሱ። ለበሽታ ላይ እንዳትወድቁ፣ አትበሳጩ። ነገሮች ያልፋሉ። እጅግ በጣም መራራ ከሆነው የሳውዲ ወይኔ የቀመሱ ሰው ነኝ አውቀዋለሁ። እስር ቤቱን ሁኔታ አውቀዋለሁ፣ አያያዙን አውቀዋለሁ። ስለዚህ የተወሰነች ጊዜ እንኳን ያችን አሳልፈው ለቤተሰብ ትደርሳላችሁና ተስፋ አድርጉ። በፈጣሪ ወደ ፈጣሪ ጸሎት አድርጉ። በተረፈ አሁን መልእክቴ ለኢትዮጵያ ኤምባሲና የኢትዮጵያ ቆንስል ለልኡካኑ ቡድን ነው። እባካችሁ 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 አሁንም ምዝገባው ጎን ለጎን ዜጎቹን አረጋጉ፣ ዜጎቹን አረጋጉ። በድንጋጤ የሚሞቱ ሰዎች አሉ። ነፍሰ ጡሮች እስር ቤት ገብተው እየሞቱ ነው። እጅግ በጣም ደስ የሚያሉ ነገሮች አሉ። ወደ ዝርዝሩ አልገባም እና የጨነቀው ሰው አለ፣ የጠበበው ሰው አለ። ታመው ባልጋ ላይ ያሉ እንኳን ሰላም አጥተዋል። ታመው ባልጋ ላይ ያሉ ኢትዮጵያውያን እዛ ሳውዲ ውስጥ ነገ ተይዘን የሆነ ችግር ይፈጠርብናል ብለው በጣም ችግር ላይ ነው ያሉትና እባካችሁ የሚቻለውን ትብብር አድርጉ። እኔ የሚቻለኝን የእናንተን የወገኖችን ድምፅ ከማሰማት ወደ ኋላ አልልም። ሁላችሁም ወደ ፈጣሪ ፊታችሁን አቅኑ፣ አይዟችሁ። ምንም ችግር የለም፣ የማይገፋ ተራራ የለም፣ የማይገፋ መከራ የለም። ብዙ መከራ ይታይበታል የሀገር ብዙ መከራ በአረብ ሀገራት። ሌላው ቀርቶ ከባህር ከጅቡቲና ከቦሳሶ እስከ ሳውዲ ድንበር ሲመጣ ያለው መከራ አልፋችሁ የመጣችሁ ሰዎች ትሆናላችሁ። እዛም ሆናችሁ ከባድ ከቤተሰብ ፈተና እስከ ብዙ ማህበራዊ ቀውስ ውስጥ የገባችሁ ሰዎች ትኖሩ ትችላላችሁ። ስለዚህ በተቻለ መጠን የሳውዲን መንግስት ጋር በተቃርኖ አትቆሙ። እጅ ስጡ ሲሏቸው እጅ ስጡ። ቤታችሁን ሲበረብሩ አሳያችሁ ያለውን ነገር እንውሰዳችሁ ሲሉ ሄዱ። ስለዚህ ብዙ እንዳትጎዱ የራሳችሁን ጥንቃቄ አድርጉ። አይዟችሁ፣ እግዚአብሔር በመንገዳችሁ ሁሉ ይከተላችሁ። እኔ ይህንን ወገን ነፃ እስኪወጣ ድረስ አሁንም በተቻለ መጠን መረጃውን ከማቀበል ወደ ኋላ አልልም። እዚህ ላይ ግን ማሳሰብ የምፈልገው ይህን የወገን መከራ፣ ይህን የወገን ስቅየት በተለያየ መንገድ በዩቲዩብ የተጠቀማችሁ የሐሰት መረጃ ሽብር የምትነዙ የዩቲዩበሮች ያልሆነ ስራ የሰላማዊ ሰልፍ እናድርግ እያላችሁ ያልሆነ ስራ የምትሰሩ ዩቲዩብ ተጠቃሚዎች ዩቲዩብ ቻናል ባለቤቶች እባካችሁ አድርጉ። በተቻለ መጠን ማህበረሰቡን ለማረጋገጥ ሶሻል ሚዲያውን ተጠቀሙበት ለማለት እሞክራለሁ በማለት ጠይቃለሁ። ሁላችሁንም ለሰጣችሁ ሰዓት እጅግ በጣም አመሰግናለሁ። ደህና ሁኑልኝ።